ሰላም ውድ ተማሪዎች፣ በዛሬው ቪዲዮ እንግዲህ በ2017 ማትሪክ ወስዳችሁ አሁን ሪሚዲያል መግቢያ ነጥብ አመጣችሁ ወደ ዩኒቨርሲቲ ለመግባት የምትጠባበቁ ተማሪዎች በዛሬው ቪዲዮ እንግዲህ አብዛኞቻችሁ የምትጠይቁት ጥያቄዎች የምንመልስላችሁ ይሆናል። ጥያቄዎችም የነበሩት እንግዲህ አንደኛ የሪሚዲያል ምደባ ማስተካከል ይቻላል ወይ? ሁለተኛ ደግሞ የሪሚዲያል ምደባ ቀን መቼ ይታወቃል? ሶስተኛ ደግሞ ምደባ ከታወቀ በኋላ መቼ ወደ ግቢ እንገባለን ወይም ደግሞ ወደ ግቢ የመግቢያ ጊዜያችን መቼ ነው የሚሉትን ጥያቄዎች የምንመልስ ይሆናል። እንደ ተጨማሪ ጥያቄ ደግሞ ቲን ነምበር ለሪሚዲያል ተማሪዎች ያስፈልጋሉ የሚለውን ነገሮች ጠቅላላ አድርገን በዚህ ቪዲዮ የምንመልስላችሁ ይሆናል። ከዛ በፊት ግን ቪዲዮ ለብዙ ተማሪዎች ጋር እንዲዳረስ ላይክ ማድረግ፣ ቻናላችንን ደግሞ ሰብስክራይብ ማድረግ እንዳትረሱ። ወደ መጀመሪያ ጥያቄያችን ስንመለስ እንግዲህ ዩኒቨርሲቲ ምደባ በድጋሚ ያስተካክሉ አይባልም ወይ የሚለው ብዙዎቻችሁ ተማሪዎች ጠይቁት የነበረው ጥያቄ ነው። ከዚህ በፊት በነበሩት ዓመታት እንግዲህ ልክ እንደ ፍሬሽማን ተማሪዎች ምደባ ይፋ ከመደረጉ በፊት እንድትስተካከሉ እድል ይሰጥ ነበረ። አሁንም እንግዲህ የማስተካከል እድል ይኖራል ብለን እናስባለን። ምክንያቱም የምትማሩት የትምህርት ጊዜ ከ5 ወር ስለማይበልጥ የዩኒቨርሲቲ ምደባ ጊዜያችሁ ትንሽ ሊዘገይ ይችላል። ስለዚህ የማስተካከያ ጊዜ ይኖራችኋል ማለት ነው። በዚህ ተመካኝቶ እንግዲህ የማስተካከል እድል ይሰጣችኋል ብለን እናስባለን። ሁለተኛው የማስተካከል እድል እንዲኖራችሁ የሚያደርገው ነገር ደግሞ ሪሚዲያል የማይሰጡ ፈርስት ጄኔሬሽን ዩኒቨርሲቲዎች በባለፈው ምርጫችሁ ተካተው ነበረ። ተካተው ስለመረጣችኋቸው እነሱ መውጣት ስላለባቸው የማስተካከል እድል ይኖራችኋል የሚል ተስፋ አለን ማለት ነው። ካልሆነም ግን ማለትም የማስተካከል እድል ከተሰጣችሁ ሊሆን የሚችለው በባለፈው የሞላችሁት ፎርም ላይ ያሉትን ፈርስት ጄኔሬሽን ግቢዎች አስወግደው በተቀሩት የሚመድቧችሁ ይሆናል ማለት ነው። እናንተም እስከዚያው ድረስ በትዕግስት ጠብቁ። ነገር ግን እኛንም ጨምሮ ትላልቅ የትምህርት ሚዲያዎች ለእናንተ ድምጽ ለመሆን ቅሬታ እያቀረብን እንገኛለን። በምርጫችሁ ዙሪያ አዲስ ነገር ስናገኝ ወዲያውኑ የምናሳውቃችሁ ይሆናል ማለት ነው። ሁለተኛው ጥያቄያችሁ የነበረው እንግዲህ የሪሚዲያል ምደባ መቼ ይደረጋል የሚለው ሲሆን በባለፈው ዓመት የሪሚዲያል ተማሪዎች ምደባ ይፋ የተደረገው ጥቅምት 25 ነበረ። አሁን ላይ እንግዲህ በዚህ ቀን ብለን የምንወስንበት ቀን እርግጥ አይደለም። ነገር ግን ከባለፈው ዓመት በመነሳት እስከ ጥቅምት መጨረሻ ድረስ ይፋ እንደሚሆን እንጠብቃለን። እንግዲህ ይፋ በሚደረግበት ሰዓት በባለፈው ፍሬሽማን ባዩበት ዌብሳይት ገብታችሁ ምደባችሁን ማየት ትችላላችሁ ማለት ነው። ለሶስተኛው ጥያቄያችሁ ስንመለስ እንግዲህ ወደ ግቢ የመግቢያ ጊዜያችን መቼ ነው የሚለው ሲሆን በባለፈው ለፍሬሽማን በሰራነው ቪዲዮ እንግዲህ ምደባ ከታወቀ ከአንድ ሳምንት በኋላ ዩኒቨርሲቲዎች የጥሪ ፕሮግራም እንደሚያቀርቡ ገልጸን ነበረ። እንዳልነውም አሁን ላይ እንግዲህ አብዛኞቹ በሚባል ሁኔታ ጥሪያቸውን አቅርበዋል ማለት ነው። የእናንተም የምደባ ጊዜያችሁ ከታወቀ በኋላ በሳምንታት ውስጥ የተመደባችሁባቸው ዩኒቨርሲቲዎች መግቢያ ቀናችሁን ገድበው የሚያስቀምጡ ይሆናል ማለት ነው። ስለዚህ እነዚህ ነገሮች አሁን ባልኳችሁ መሰረት በትዕግስት ተጠባበቁ እንላለን። ወደ መጨረሻው እንደ ተጨማሪ ወደ ያዝነው ጥያቄ አብዛኞቻችሁ ጠይቁ ስላየሁኝ ነው። ወደሱ ስንመለስ እንግዲህ የቲን ነምበር ጉዳይ ነው። ይህ ነገር እንግዲህ እንደ ግዴታ ማውጣት አለባችሁ ብሎ ትምህርት ሚኒስቴርም ገቢዎች ሚኒስቴርም መግለጫ ወጥቶ የነበረ ሲሆን ነገር ግን እናንተ ወደ ግቢ ስትገቡ ብትጠየቁም ባትጠየቁም ማውጣቱ አይከፋምና ስለሱ ሙሉ ማብራሪያ በባለፈው ቪዲዮ ሰርተንላችኋል። ገብታችሁ ማየት ትችላላችሁ። እንግዲህ ቲን ነምበር ይዛችሁ በአሁኑ ሰዓት ቶሎ ሳይጨናነቅባችሁ ብትይዙ መልካም ነው ብለን እናስባለን። እስከ መጨረሻው ስለተከታተላችሁ እናመሰግናለን። በቀጣይ እስከምንመለስ እንግዲህ መልካም ቀን ይሁንላችሁ።